ታውቃለህ ቤት ውስጥ ሆነህ ነው ይሄ ወሬ በሙሉ እየሰማሁ የነበረው ወንድም የነገረ የነበረው አሁን ወንድም ያለበት ንገረኝ አለው። ወንድሙ ደግሞ ኤርሚያስ ማቲያስ ነው ይቅርታ ማቲያስን ፍቅረኛው ጋር ሂዶ እንደተደበቀ አበበን ይዞ ሂዶ እንደተደበቀ ነው የተነገረው ነበረው። ከዛ ሳያስመስል ለፍቅረኛው ደውሎ ማቲያስን ስልኩ አይሰራልኝም ምን ሆኖ ነው ለምንድነው ስልኩ ማይሰራው ሲላት ጊዜ ይሄን እንጃ ስልኩ ዘግቶታል አለ። ስልኩ ዘግቶት ይሆናል እኔ ስራ ቦታ ነኝ ግን የቤት ነው ያለው ከማን ጋር ስለው ጊዜ ከአበበ ጋር ቤት ነው ያለው የሆነ ሰውየው ይዞ መጥቷል ቤት ነው ያለው እኔ ጋር ያረፉት ብላ ነግራኛለች። ስለዚህ ቀጥታ ዛኔ ብሎ የልውን ነግሮት ተያይዘው ሂደው ነበር። ሲሄዱ ጊዜ እሷ ብቻዋ ቤት ውስጥ ነበረች። ግን ይሄ በሙሉ የተቀናበረ ይመስለኛል። ሉል አሁን ቢሆን ለኤልያስ ብዙ ማመን የለብህም። ለምን እሷ ለምን ቤት ውስጥ ቁጭ አለች? ሁለተኛ ደግሞ ለምን ስልኳ አልሰጥም አለች? ሶስተኛ ደግሞ ለምንድን ነው ሁሉ ነገር እንደዛ አድርጊ ብሎ የሚመክራት ነበረው። ስለዚህ ኤልያስን ሙሉ በሙሉ ማመን የለብህም። ሉል አሁን ቢሆን ተጠንቀቅ፣ መጨረሻህን እንዳያጠቁ። እነዚህ ሰዎች ማመን ማለት በጣም ከባድ ነው። በጣም ከባድ ሰዎች ናቸው። እኔ ምናቸው የአማርኛ አይደለም። ስለዚህ እሷ ማነው አበበ ማነው ማቲያስ እኔ አላቃቸውም። ቀጥታ ቤት ሲሄዱ ጊዜ ለመጣችሁም ካሜራ አጥፉልኝ ብቻ ብዙ ነገር ሆናለች። ምክንያቱም እሷ ባሏ ወንጀል እንደሰራ አውቃለች። ምንም አይነት ወንጀል አይሰራም ነው አቤል ጋር ጥሩ ስራ ነው ቢሰራው ብላ ነው የተከራከረችው ነበረው። በመጨረሻ ደግሞ ቁጭ አርጎ ሉልን እያንዳንዱ ነገር አስረዳት። አሁን ልትክድ ሞክራለች። ብዙ ነገር ነው የካደችው። ግን በመጨረሻ እስር ቤት ትሄጃለሽ፣ ፖሊስ ጣቢያ ትሄጃለሽ ስትባል ጊዜ በቃ ያለው ነገር እናገራለሁ። ሀታ የኤልያስ እንዴት ወንድምህን አሳልፈ ትሰጣለህ? ይሄ ሰውየው ማን እንደሆነ በምን ታውቀዋለህ? ስለዚህ ለምንድነው አሳልፈ የምሰጠው? ወንድምህ እንኳን ወንጀል የሚባል ነገር አይሰራም። ጥሩ ወንድም ነው ያለ። ለምንድነው በዚህ ልክ ወንድም ላይ ክፋት ምሰራው ብላ በጣም ነው የጮኸችበት ነበረው። እንዴ ማላቀህ ኤልያስ እኮ ነው የሆንከው። ማቲያስ እኮ ወንድምህ እኮ ነው። ወንድምህ ወንጀል እንደማይሰራ ታውቃለህ። ለምን ያወቀች ትከራከረዋለች። እዩትማ ያወቀች ትከራከራለች። እኔ እንደዚህ አይነት እኔ ምለው እንዲህ ወንጀል የሚሰሩ ሰዎች ልባቸውን ጠቁሮ ነው ወንጀል ውስጥ የሚገቡት። በቃ ምንም አይነት ነገር ማይመስላቸው። ለምን ነው በዚህ ልክ ምንም አይመስላቸው? ትንሽ እንኳን የድንጋጤ ፊት እኮ የለባቸው። በቃ ድርቅ ንጹህ እንደሆነ ሰው ድርቅ ብሎ ነው የሚከራከሩት። ለምንድን ነው ግን ልባቸው በዚህ ልክ ምንድን ነው የሚያሰብጠው? ምን ይስራ ሳታቅ ለፍቅረኛዋ ትከራከራል። እኔ ፍቅረኛ ያላቀውም ፍቅረኛ ያሳልፍ ያሰጥ መረ ምን ፍቅረኛሽ ያገባሽ መሰለሽ እንዴ? ነገሩ ሴት ልብ እኮ በጣም ከባድ እኮ ነው። አለሙሂም በመጨረሻ እያንዳንዱ ነገር ተናገረች፣ አመነች። ስራ ቦታ ነበርኩኝ፣ ደውሎልኝ ቁልፍ ጎረቤት አስቀምጬልሻለሁ፣ ማን ተናገሪ ያለሽ ማን ሚስጥር አውጪ ብሎሻል ብሎኝ ለምን አበበና እኔ እዚህ እንዳለሁኝ ለምን ተናገርሽ ብሎኝ ነው ከቤት የወጣው። እንዴት አወቀ? እኔ አላቅም። ስልክሽ ጠልፎታል ወይ? እኔ አላቅም። እና እንዴት ሊያቅ ቻለ? እኔ ምንም አውቀው ነገር የለም። እንደዛ ብሎኝ ሄደ። እሺ አበበን ይዞ ሲመጣ ምን ብሎ ነው ያስተዋወቀሽ? አጎታችን ነው። በጊዜ የሚከታተሉ ሰዎች ስላሉ እነዛ ሰዎችን እንዳያገኙት ብሎ ሁሌ ቤት ይቆለፍበታል አለች። ቤት ተቆልፎበት ቤት ውስጥ ነው የሚቀመጠው። የሰፈር ሰው በሆኑ ምንድነው ቤትሽ የሚዘጋው? ለምንድነው የሚዘጋው? ምንድነው አዲስ እንግዳ መጣ ሲሉ ጊዜ አይ ለጊዜ ነው ምንም ነገር የለም አልኳቸውና ከቤት አይወጣም። ምግብ የሚመጣለት ቤት ነው። ሁሌ በር ተቆልፎበት ነው የሚቀመጠው። ችግሩም እንደሆነ ምንም አውቀው ነገር የለም። ስለዚህ አጎቴን ብሎ ነው ያስተዋወቀኝ። እኔ ሌባ ይሁን ምን ይሁን አላውቅም። ማቲያስ ከዚህ በፊት ወንጀለኞችን ሲያስይዝ ነው ማውቀው እንጂ ምንም አይነት ወንጀል ሲሰራ አላውቅም። እና አጎቴ ብሎ ካስተዋወቀኝ እኔ ምን ማድረግ ነበረብኝ? እሺ አሁን የት ነው ያለው? የት እንደሄደ አላውቅም። በቃ ለምን ተናገርሽ ብሎ ተቆጥቶኝ ቁልፍ ጎረቤት አስቀምጦልኝ ነው የሄደው። የት እንደሄዱ የት ይግቡ አላውቅም። እሺ ለምን አልተናገርሽ? ምን ብዬ ልናገር? ለምን ለኤልያስ አቤት አለው እና ነበራለች መጀመሪያ ነበር። እንዴት እንዳወቀ አላውቅም። ስለዚህ ይሄ በሙሉ እኔ የጠረጠርኩት ምንድነው ኢልያስ ራሱ የመጣን ነው እንደዚህ ብዬ ያሳምኛቸው ከነሱ ጋር ቅርታን አውርጄ ይዤ የመጣሁኝ ወይ ጥፋ ብሎት ይሆናል። አውቆ ይሆናል ይሄ በሙሉ ያደረኩት። ግሉልን አሁን ጥንቃቄ ማድረግ አለብህ። እነዚህ ሰዎች ማመን ማለት እኮ በጣም ከባድ እኮ ነው። ለምን በቃ እውነት ይነግረናል ብለህ ከሱ ተጠግተህ እንደምትጓዝ ስላወቁ ይሄ ሲስተም እየተጠቀሙ ይመስለኛል። አሁንም ቢሆን በአንተ ላይ ወንጀል ያሴረ ብር ተቀብለው ነው ብለው የተናገረ
አበበን እንዲያስመልጥ ያደረገ አሁንም ታገኘዋለህ። ሉል ብቻ መጠንከር ነው ያለብህ። ሁሉ ነገር አላህ ያስተካክለዋል። ምክንያቱም እነዚህ ሰዎችን ሁሌ በወንጀል ተዘፍቀው ስለሚኖሩ የሰውን ህይወት ምንም መስሎ አይታያቸውም። የራሳቸው ደስታ ብቻ እንጂ የሰውን ደስታ ምንም አይመስላቸው ሰዎች ናቸው እንጂ አቤል በዚህ ልክ እየተሰቃየ እሱን አበበን ይዞን አይጠፋም ነበር። እሱም ምክንያቱም ድርጅቱ በኃይለኛ ብር ተከፍሎታል። ታምራት ከፍሎታል። ከታምራት ጋር ምንድነው ግንኙነት ስላላቸው እኮ ነው። ማናት ከሊያ ጋር ግንኙነት ስላላቸው እኮ ነው እንጂ በዚህ ልክ ወንጀልን ብር ልቡ ድረስ ወጥሮት ነው እንጂ ባይሆን ኖሮ በዚህ ልክን ወንጀል ላይ ስራ ነበር። ከሱ ጋር የሰራ ወንጀል እንደሰራ ያወቀ አበበን አይደብቀው ነበር። የፍቅረኛው በዚህ ልክ ቆጥቶ አይወጣም ነበር። ግን የተቀናበረ ነገር ነው የሚመስለኝ እኔ። እሷም እንደዛ ያለችው አውቆ ሊሆን ይችላል። ሁለተኛ ደግሞ ቤታችሁ በደንብ መመርመር ነው አለባችሁ። ሉል ለምን መረጃ ሊያቀብሉት ይችላሉ። ሉል አንተ ፍለጋ የመጣ ነው። ራስህን ጠብቅ። ራስን መጠበቅ አለብህ። ወይ ካለህበት ቦታ ሽሽ። እንኳን ወንድሙን የእውነት ቅርታን ከለቡ ተጸጽቶ ቅርታን ጠይቆ ይሄ ስራ ካንተ ጋር አግዞ አሁን ካሁን በኋላ እስከ መጨረሻ አግዝሃለሁ፣ እስከ መጨረሻ ካንተ ጋር ነው የምሰራው፣ ምንም አይነት ስህተት አልሰራም፣ ያደረኩት ነገር በጣም ይቅርታ ተሳስቼ ነው፣ አቤል ከዚህ በላይ አድርጎልኛል። ስለዚህ እስከ ይሄን የአቤል ኬስ ያልቅ ድረስ እስከ መጨረሻ ከእናንተ እሰራለሁ፣ ካሁን በኋላ እጄ መግሬም ያው ያናንተ ሰጥቻለሁ ብሎ ነው የተናገረው። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ምክንያቱም ወንጀል የቀመሰ ሰው ሁሌ መቀባጠር ነው የሚያምረው። እና ሉል ሁሉ ነገር ተረጋግታ በቀስታ ብታረገው ነው የሚሻለው። ወይ በአንተ ባሉ ሰዎች ይሄ ነገር ጥቆም አድርሰው ይሆናል። ምክንያቱም በአንተ ሰው የምትጠራጠሩ ሰው ስላለ እና እንጂ እንዴት ሊያውቅ ቻለ? በምን ሁኔታሽ ወንድሙ በዚህ ልክ ከተናገረ እንዴት ሊያውቅ ቻለ? እንዴት ሊያመልጥ ቻለ? እሱ የተከፈለው ብር ነው። እንኳን እዛ ጋር አበበን ብቻ ለማስመለጥ 500,000 ብር የከፈሉ ሰዎች በዚህ ልክ አበበን መንከባከብ ከቦታ ቦታ ማቀያየር ብዙ ብር ነው የሚሰጠው። ግን ከእናንተ በአንድ ገበታ ላይ ቁጭ ብሎ የበላው የጠጣው በሙሉ ረስቶታል። ሰው ልጅ በጣም ከባድ ነው። የሰው ልጅ አወቅ ነው ብለን መኖር ተዋደድን ተዋህድን አንድ ላይ ነው የምንበላው፣ አንድ ላይ ነው የምንጠጣው፣ አንድ ላይ ነው የምንሰራው፣ ጓደኛ ነው ብሎ ማመን በጣም ከባድ የሆነበት ዘመን ላይ ነው የመጣ ነው። ምክንያቱም እናንተ አምናችሁት ነበር፣ ግን እሱ ከጀርባ ነው ይህን በሙሉ ስራ የሚሰራው። አቤል እንደዛ የተሰቃየ ህዝብ እንደዛ ያለቀሰ ጓደኞቹ በሁሉ እንኳን ከአንተ ጋር እንደተባላችሁ ያወቀ አበበን ለማስመለጥ ሞከረ። ራሱ አስመልጦ ራሱ ስራውን ሰርቶ ቀንበሩ በሙሉ ቀምሮ አስቀምጦ አንተ ነህ ወንጀለኛ ነህ ያለ ሁላችንም ማንረሳው ነገር ነው። ሁላችንም ማለት በጣም የተናደድንበት ጉዳይ እኮ ነው ይሄ ነገር። ተናደድን በጣም ማለት ለምን ሉል እንደዚህ ነገር ይባላል? ሉል በታማኝነት ሲሰራ ነው የምናውቀው እንጂ ሌላ አይነት ወንጀል ሲሰራኛ አውቀንም አናውቅም፣ ሰርተንም አናውቅም፣ ሰምተንም አናውቅም። ግን እሱ ስራው ራሱ መጀመሪያ ሰርቶ አዘጋጅቶ እንዴት እንደሆነ በደንብ አውቆ በሰው ላይ መጫን ማለት ያው መጨረሻ ውርደቱ ታወቀ። እሱ መሆኑ እያንዳንዱ መረጃ የወጣ ነው። ምን ሊውጠው ነው? ለምን ይደበቃል? እውነት ወንድ ከሆነ እውነተኛ ሰው ከሆነ ለምን ይደበቃል? ለምን ትላንት አፉ ከፍቶ ሉል ላይ ያ ሁሉ የዛተው ነበረው? አቤል ሊያየው፣ አቤል ሊሰማው፣ ውሸት እውነት ተደብቆ ውሸትን ፊት ለፊት የምትጓዝ መስሎት ነው። እኔ እኮ የሚገርመኝ እንኳን ስለ ኬዙ ማያውቁ ሰዎች እኮ ቢሸወዱ ቢያደርጉ እኮ እኔ ደስ ይለኛል፣ ምንም አይመስለኝም። ግን እድሜ ልካቸው ማለት 1 2 ዓመት 5 ወር ስለ ኬዙ እዛ ሰርተው ምንድነው ወንጀል የሚሰሩ ሰዎች እንዴት እንደሚያዝ ያወቁ፣ እንዴት መረጃ እንደሚያገኙ ያወቁ፣ ለምንድነው ይሄን ነገር ውስጥ የሚዘፈቁት? ሰው ያወቀ እሳት ውስጥ ይገባል። ምሳሌ አሁን ማናቀኛ ቦታው ሆኖ ማናቀኛ በዚህ ጉዳይ ላይ እንገባ ብር ሊያታለን ይችላል፣ አያገኙንን ብለን ማለት ነው። ግን እነሱ እዛ ውስጥ የሰሩ መረጃ እንዴት እንደሚያገኙ እንዴት ተባብሮ እንደሚያወጡ ያወቁ እንዴት ነው የሚዘፈቁት? እንኳን እነሱ ከአቤል ጋር ወይስ ከዱል ጋር ከዘላለም ጋር አብሮ የሰሩ ተውትና እኛ የምንከታተላቸው ከውጭ ሆነን የምንከታተላቸው
በእንደዚህ ነገር ደፍረን አንሰራ። ምክንያቱም እናውቀዋለን ምን አይነት እንደሆነ እንዴት መረጃ እንደሚያገኙ ተባብረው እንደሚሰሩ ከማን መረጃ እንዴት እንደሚያወጡ ማን የት እንደገባ የት እንደወጣ እያንዳንዱ ገብተው ስለሚያወጡ ስለሚያውቁ ስለምናውቅ እንደዚህ ነገር አንሰራም። ግን እነሱ እዛው ውስጥ ቁጭ ብሎ ስራው የሰሩ ሌላ ጨዋታ ይጫወታሉ፣ በብር ሊታለሉ ይሞክራሉ። ለምን ምን በወጣችሁ እና ይበላችሁ። ያወቃችሁ እሳት ውስጥ የምትገቡ ሰዎች የሉሉ ሰዎች ሆነ የአቤልም ሰዎች የብሩክ ሰዎች ብትሆኑ ይበላችሁ እያንዳንዳችሁ። ሌሎቹ ከውጭ የሚመጡ ወንጀለኞች ሳይሆኑ እዛ ክሩም ውስጥ ያላችሁ እናንተ በደንብ መቀጣት አለባችሁ። የወንጀሉ ተባባሪ የምትሆኑት ነው። በታማኝነት የሚሰሩ አይደለም። የወንጀሉ ተባባሪ የምትሆኑ እዛ ክሩም ላይ ሆኖች እኔ በጥፍ ቅጣት ቢሰጣቸው እኔ ደስ ይለኛል። ለምን ያወቁ ለምን ይሰራሉ? እንኳን በደሞዝም እኮ በላብ ተሰርቶ እኮ ብሩ አልተሰበሰበም። የሰውን ህይወት ጠፍቶ ሰውን አሰቃይቶ ሰውን አስለቅሶ ቤተሰብን ረብሾ የሚገኝ ብር ተውትና በጉልበት የሚመጣ ብር እኮ በረካ የለው። ስለዚህ ያወቁ ማጥፋት አግባብ ነው? ያዋጣችሁ ከሆነ ጀምሩት። አሁንም ሳያውቅ ያጠፋና አውቆ ያጠፋ ቅጣቱ አንድ አይደለም። ሳያውቅ ያጠፋ ሰው እንኳን ፈጣሪም እኮ ይቅር ይለዋል። አውቆ ያጠፋ ሰው ነው እንጂ። ስለዚህ አውቃችሁ አታጥፉ። ኬዙ ያወቃችሁ ምን ያክል ድካም እንዳለ ያወቃችሁ አታጥፉ እባካችሁ። ስለዚህ አሁንም ቢሆን ማቲያስ ካለበት ጉድጓድ አውጥታችሁ ለህግ መቅረብ አለበት። የእጁ ማግኘት አለበት። የአበበን ቅጣት እሱ ሙሉ በሙሉ ማቲያስን መሸፈን ያለበት። ምክንያቱም እንዲያመልጥ ያደረገው የተተባበረው እሱ አይደል? ማይገኙ መስሏቸዋል። ነገ ጎርጉራችሁ ታወጡታላችሁ። ደግሞ ያወቀው እኮ እንደዚህ አይነት ጨዋታ ሲጫወት እኮ ነው ግርም ያለኝ ማቲያስን። ለማንኛውም በርቱልን፣ እናንተ ጀግኖች ናችሁ። ማንም አያሸንፋችሁም። በሄዳችሁበት በሆኑ ፈጣሪ ያገዛችሁ። በርቱልን፣ እንወዳችኋለን። ልዑልን ሆነ አቤልን ሆነ ሁሉ የምትወዷቸው ሰዎች በሙሉ ላይክ፣ ሼር፣ ሰብስክራይብ አድርጉኝ።